በጌታ በኢየሱስ ስም ፍሬ ማፍራት ይሁንልን። ከኃይል ጋር መገናኘት ይሁንልን። አንተ ባለህበት መገኘት ይሁንልን። በመገኘት አጥለቀልቀን ከዚህ የዘመን መጨረሻ ንፋስ ጠብቀን። አሜን። ቁጭ እንላለን። ኢየሱስ ያድናል። እስቲ እግዚአብሔርን ሰው እግዚአብሔር አምላክ ይባረክ። ከዚህ የሚበልጥ ጸጋ ይብዛል ይበሉት። ዘመን ይባረክ። ተባረክ። ሰላም ናችሁ? ጌታ ተናግሮናል። አይገርምም? እኔ የተደነቁባቸው ነገሮች ውስጥ አንድ ነገር ልንገራችሁ። በተለይ አዲስ ኪዳን ላይ ትልቅ የአምላክ ትኩረት ሕዝቦቹ እነዚህ ነገሮችን እንዲያደርጉ ነው። የዮሐንስ ወንጌል ምዕራፍ እዛው 15 ላይ ተራቅጦ 8 ላይ ያለው ትልቁ ዓላማ ነው። ኢቭን አንድ ሰው የጌታ መሆኑና አለመሆኑ የሚታወቀው ከጌታ ጋር እያለ ማደጉ የሚለካው በፍሬው ነው። ማቴዎስ ዛፍ ከምኗ ትታወቃለች? ከፍሬዋ ነው የምትታወቀው። ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ እዛው 15 ተራቅጦ 8 ላይ ብዙ ፍሬ ብታፈሩና ደቀ መዛሙርት ብታፈሩ አሜን ብትሆኑ በዚህ አባቴ። አሁን እግዚአብሔር አብ የሚከብረው ተከታዮቹ አማኞቹ እነዚህ ሁለት ነገሮችን ቢያደርጉ ነው። ብዙ ፍሬ ብታፈሩ ደቀ መዛሙርት ብትሆኑ በዚህ አባቴ በኔ ያለ ፍሬ የማያፈራውን ቅርንጫፍ ምን አደርገዋለሁ? እቆርጠዋለሁ። የምቆርጠውን አይደለም፣ ገበሬው አባቴ ስለሆነ እሱ ምን ያደርገዋል? ያስወግደዋል። ወንድሜ በጣም ማስወገዱን በሁለት ነገር ትንሽ ተስፋ ሰጥቶናል። ጌታ ይባርክ። ግን ተስፋን የማትጠቀም ቅርንጫፍ ከተቆረጠችማ እድል ፈንታዋ መድረክ ስለሆነ የደረቀን ደግሞ ገበሬው አካባቢ ላይ ጋርቤጅ ነው ብሎ ስለሚያምን ምን ያደርገዋል? ሊትራሊ ያቃጥለዋል። የመጨረሻው ፍርድ ጊዜ ላይ መቃጠል ይጠብቀናል። የተሰጠንን እድል ተጠቅመን ለአብ ክብር ብንኖር አይሻልም? ለአብ ክብር ብንኖር አይሻልም? ብዙ ፍሬ ቢታፈሩና ደቀ መዛሙርት ብትሆናል። አዲስ ኪዳን ላይ እኛ በእንተ ለመሆን አይደለም የተጠራነው። በእንተ የሚለው ቃል ዝም ብለው ሰዎች የሰጡን ተቃጥላ ስም እንጂ እኛ ደግሞ ትክክለኛ ስማችን አይደለም። አማኞች እኛ እንድንደርስለን እድገታችን እንድደርስ ጌታ የሚፈልገው ደቀ መዝሙር ወደ መሆንና ፍሬን ወደ ማፍራት እንድንደርስለት ጌታ ይፈልጋል። ለዚህ ፍሬ ደግሞ ምን ከየት አግኝቼ እንዳንለው ዝናብ አዞልናል፣ ጸጋን መድቦልናል፣ መንፈስ ቅዱስን በውስጣችን አድርጓል። ዕለት ዕለት ቤተክርስቲያን ውስጥ በልዩ ልዩ ጸጋ ስጦታዎች አማካኝነት ፍሬ እንድናፈራ ውሃውን እየለቀቀብን ነው። ድርቅ ነው እንዳንለው፣ በጋ ነው እንዳንለው፣ ፀሐይ ወጣብን እንዳንለው ዕለት ዕለት የትምህርትን ዝናብ እያፈሰሰ በጸጋ ስጦታዎች እያረሰረሰን ነው። ታዲያ እየጠጣን ፍሬ አለመስጠት በራሱ ያናድዳል። ያናድዳል ብሎ ከነጋ ግንድ ውስጥ ያለን ነገር እየተጠቀሙ አለማፍራት ያናድዳል። በጣም የበሸቀኝ ነገሮች እኔ ግንድ ነኝ አለ ኢየሱስ ክርስቶስ። ምን ማለቱ ነው? ሕይወት ሰጪ ነው፣ የሁሉ ምንጭ እኔ ነኝ። እናንተ ምን ናችሁ? ቅርንጫፎች ናቸው አለ። ቅርንጫፍ ሁሉ ጊዜ ንጥረ ነገሩን ላይፏን ለማስቀጠል የራሷን ዘር ለማስቀጠል ንጥረ ነገሯን የምትጠቀመው ከየት ነው? እራሷ አትቆፍር፣ ምናምን አትሄድ። ህይወቱ እንዲቀጥል ካስፈለገ አንድ ቅርንጫፍ ሁሉ ጊዜ ምን መሆን አለበት? ግንዱ ላይ መጣበቅ አለበት። በምን? ቃሉን በማንበብ በመማር በመጸለይ በመቀደስ ከቅዱሳን ጋር ቅዱስ የሆነ ህብረት በማድረግ ከመንፈሳዊ ኮምፓውንድ አለመጥፋት ግንዱ ጋር ዕለት ዕለት በመጣበቅ የግንዱ የሆነውን ኃይል በመቀበል እንችለዋለን። በእኔ ብትኖሩ እኔ በእናንተ ያለ እኔ ምንም ልታደርጉ አትችሉም ስላለ
እንችላለን፣ ማፍራት እንችላለን ብሎ ከነጋር ግን በማን ከሆንኩኝ? አንድ የማንጎ ዛፍ ፍሬ ለማፍራት የማንጎ ግንድ ጂኒየስ ነው። በፎሊየም ወይም ዜለም በሚባሉ ቲሹዎች አማካኝነት ወደ ዋና ቅርንጫፉ ስለሚተላለፍ ከዛ ከሚያገኘው ጂኒየስ የራሱን ዘር ማንጎን ያፈራል። ማንጎ ብርቱካን ያፈራል። ለምን? ማንጎ ውስጥ ያለው ጂኒየሱ ዘሩ ማንጎ ስለሆነ ንጥረ ነገሩ ፈሳሹ ወደ ቅርንጫፉ የተላለፈው የራሱ የማንጎ ስለሆነ የማንጎ ፍሬ እናገኘዋለን። ቀጥሎ የራሱን ዘር ያፈራል። ለምን? ከሱ ስለጠጣ ከግንዱ ጋር ስለጣበቅ እኛ ኢየሱስን የሚመስል ባህሪ እንድናፈራ ፍቅርን እንድናፈራ ገላትያ መጽሐፍ 5 ላይ ቁጥር 22 23 እነዚህ ነገሮች የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ በጎነት፣ የዋህነት፣ እምነት፣ ቸርነት፣ ራስን መግዛት እያሉ የሚናገሩትን አምላክን የሚያሳዩ ባህሪያቶችን ለማፍራት መጀመሪያ ግንዱ ጋር ነው። ከየት ወስደን ነው እሱን የሚመስል ሌላ የምናፈራው? የላላ ህይወት ያለው ሰው ከግንዱ ጋር ያለ ህብረት የላላው ሰው ከየት አባቱ ወስዶ ነው የግንዱን አይነት ፍሬ የሚያፈራው? ፍሬ ካላፈራ ደግሞ አባት እንዴት ይከብራል? ብዙ ፍሬ ታፈሩ ብዙ ተብትሆኑ በዛ አባት ይከብራል። የኛ በእንተ መሆን ወይም አማኝ መሆን አብን ካላስደስተው ክርስቶስ ኢየሱስ በመስቀል ላይ ተሰቅሎ ደም አብስሶ ጽድቁን ሰጥቶ በእኔ ተጣበቁና የኔን አይነት ፍሬ አፍሮ አባትን አስደስቶ ብሎ ሁሉን ነገር አዘጋጅቶ ችሎታን ጸጋን ከሰጠ ከሱ ጋር ባለ መላላት ምክንያት ያለ ፍሬ ምድር ላይ ዘመን ማስቆጠር አብ ሳይከብርብን በዚህ ምድር ላይ መኖርን ያመለክታል። ስኬታ መኖር ካልቀረማ ብሉት አስደስታለሁ ለክብር ይኖራል። የእግዚአብሔር ክብር ፍሬን ስናፈራ እናስደስት። እንደ ቆይታችን በላያችን ላይ አብን የሚያስደስት ሰማይን የማያስደስት የሚያስደስት ፍሬ ከሌለ ያለን መላላታችንን ያሳያል። ከመንፈስ ዓለም ጋር ያለን አታችመንታችን ምን መሆናችን ያሳያል። የተላላ ነው ወይም የያዙን ሊቀቁኝ አይነት ላይፍ ነው ምንለው። የሆነ ጊዜ ላይ እንነቃቃ፣ የሆነ ጊዜ ላይ እንወዳለን። የኮንፈረንስ ክርስቲያን ኮንፈረንስ ክርስቲያን ብሎ የኮንፈረንስ ክርስቲያን ኮንፈረንስ አይነት ነው። ቃቃቃ መጣ ተብሎ የሆነ አገልጋይ መጣ፣ አንዱ ይሄን ወረወረ፣ የኛው ይሄን ወረወረ፣ እኛው ይሄን ወረወረ፣ ህዝብ መጣ ስባል ቀጥሎ የለም ሳም የሆነ ጊዜ ላይ መከራ ገረፈው፣ ችግር ገረፈው፣ ዓለም ላይ ሲቃይ ገረፈው፣ ቸርች መጣ። እንደገና ደግሞ አለ ሲባል ሄድድ ፓወርሌስ። በእንደዚህ አይነት ክርስትና ውስጥ ፍሬ አይገኝ። ፍሬ ተጣርቆ በመቀጠል ውስጥ፣ በቤቱ ውስጥ በመቀጠል ውስጥ፣ በቆይታ ውስጥ፣ ቻሌንጅ በመደረግ ውስጥ፣ ከግንዱ ጋር በመኖር ውስጥ ነው ፍሬ የሚገኘው። በመጣበቅ ውስጥ ነው ፍሬ የሚገኘው። ጌታ እውነትን ነው ብላችሁ እኔ የመጨረሻ ጊዜ እንትኑ ነው ይጣላል፣ ይረገማል፣ ምትሉት ይቃጠላል የሚሉ ቃላቶች ይገኛሉ። መርገም የሚለው ቃል በራሱ ቅሌት ነው። ምን አይነት ቅሌት ነው መሰላችሁ? ፓወር ላይ ሰው ክርስቲያን ታውቃላችሁ፣ ገስጾ ሰይጣንን የማያባርር ወይ በእንት አይደለም ወይ ዓለም አይደለም፣ ዝም ብሎ ሰፈር ላይ ሁሉ መልስ ትይ ብሎ ከነታ ጅንን ማባረር የማይችል ጥቁልጡል የሚል ፓወር ይዞ ነው። ቅሌት ነው ታውቃላችሁ። ሞገሱ ተገፎ ሰይጣን ላይ የሚጫወትበት ማንነቱ መኖሩ የማይታወቅ ምድር ላይ ገዢ ትሆናለህ ተብሎ ተጠርቶ የድል ሰው ትሆናለህ ተብሎ ተጠርቶ እዚህ ጋር ግን የሆነ ቀላል ነገር ከቅሌት ውስጥ አውጣኝ ነው። ከቅሌት ውስጥ አውጣኝ ነው። ከነገር ዓለም ላይ ለመመሰል ተጠርተን ዓለም እኛን መስሎ መኖር ፓወር ላይ ሰው መኖር እዚህ ቅሌት ነው። ከነገር አውደልታይ ምንም እንኳን ተጽዕኖ የማይፈጥር በእኛ ምክንያት ራሱ የእግዚአብሔር ቤት እንዲሰደብ የሚያደርግ ቅሌታም ክርስቲያን አይ በእንተሞን እንደንተራ ከሆነማ የሚያስብል ቅሌታም ፍሬ አልባ በንግግር በህይወት በኑሯችን ሌሎችን አትራክት የማናደርግ ሰው የማይመኘውን ህይወት የሚኖር አይገርም? በዓለም ላይ
መጽሐፍ ቅዱስ እናንተ ያለ ምንድን ናቸው ብሎናል? ጨው ናችሁ፣ ብርሃን ናችሁ ተብለን ግን ለዓለም የሚናሳየው ብርሃን ሳይኖረን መኖር፣ ለዓለም ጨው ሳንጣፍጥ ተጽዕኖአችን ሳይታወቅ መኖር ከእግዚአብሔር ሳይሆን ከኛ ነው። እኔ በሉ ከኔ ጋር ተጽዕኖ ለመፍጠር ተጠርቻለሁ፣ ለመክበር ተጠርቻለሁ፣ ኃይልን ለመግለጥ ተጠርቻለሁ። እኔ ቀላል ለመሆን አልተጠራሁም፣ የተጣልኩ ለመሆን አልተጠራሁም፣ ማንም የዋዥ እንዲጫወትብኝ አልተጠራሁም። አሜን። የጅን ራስ ላይ ታህ ለማድረግ ነው የተጠራሁት። እሺ አሜን በሉ። እኔ ቅሌት የምለውን በጣም ወደ ትርጉም ስለ ያኔ ገና ከታዳጊ ኳይር ወደ ህፃናት ምንድን ነው ትብት ወደ ሆነ ትንሽ ቲኔጀር ወደ ደረሱ ኳይሮች የተለያየበት ጊዜ ነበረና ቸርች ውስጥ ትምህርት እንማራለን። ድመማም ተብሎ ምናምን መቂማ ተብሎ መጽሐፍ ቅዱስ በጋራ ማጥናት በሚል ቸርች ላይ አንዱ ሲጨርስ በጣም እንማራለን። ኳይሮስ እየገሰጸ ተመለሽ እየተባሉ የተጣሉ ልጆችን እኔ አንድ ጊዜ የኳይር መሪ ያደርጉኛል። በቃ ባልሆን ደስ ይለኝ ነበር። አምጥቶ መሪ ያደርጉኝ ነበር። ለካ እዚህ ጋር መሪ እንደመሆን ጌታ ስለሚያውቅ ያን መሪ ያደርገኝ ያመጣኝና ስለ አንዲት ይት ልንገራችሁ። ጌታው እግዚአብሔር ወልቀሽላታል። መጥቶ ቸርች ናት፣ ኳይር ውስጥ ናት። መንፈስ ቅዱስ በዝሙት እንደወደቀች ይነግረናል። ብንናገር ቸርቹ ራሱ ቃሉ ስለሆነ በመገለጥ ላይ ያን ያለ እንትን አይሉ መንፈስ ቅዱስ ይነግረናል፣ ግን የሚሰማን የለም። እኔ ተቃቀተናል። ጌታ እግዚአብሔር ለምንድን ነው እዚህ ጋር ተቀደሱ ብለን ቃል ተናገረን ዝሙት ከሰራ ሰው ጋር ዓለም ላይ ያለ ነገር ሁሉ ሰብስቦ ከሚመጣ ሰው ጋር ለምንድን ነው እዚህ የምታጫውተን? ወይ አታሳየን ጌታ፣ መገለጥ ብለን አታሳየን፣ የሚሰማኝ ሰው የለም ብለን ብዬ እየጮኩ ሌሊት ጌታ እንዳሳየኝ እችልሽ የኳየር ልብስ የሚባላል ያን አውልቃ ከቸርች ግቢ ውሻ ባሯት ሰፈር ላይ ሲያስገባት አየሁ። እኔ ለከትል እንደዚህ አይነት ትርጉም አላውቅም ነበርና ነገርኩት። ከነከፍላሉት በእውነት እንደዚህ አይነት ቅለት ነው የተጣለች ሆናል። እቺ ሴት 10 ወንድ 20 ወንድ በቃ 80 እያገባች እየኖረች ነው። ስንት ዓመት ኖሬ ሰፈር ቤተሰብ ለመጠየቅ ታች ስወርድ እንትናን አገባች የሚል ሰማል። ቀጣይ ዓመት ላይ እንትናን ፈታ ሌላ አገባች። በቃ ከየወንዱ ያመጣቻቸው ልጆች ቤተሰብ ቤት ውስጥ ሞልቷል። ክብር ሳታ ወይ ትምህርቷን ሳጨርስ የሆነ ነገሯን ሳጨርስ እኔ ያኔ በዛ እድሜ በአቅሜ መክሬያት ነበር። ይባርክሽ እንደው እግዚአብሔር እድል ይስጣላለሁ። በሄድኩበት ዛታ በቃ ትዝ ነው የምትለኝ ከቸርች ተባሮ ከክብር ወርዶ ሰፈር ላይ ማንም እንድረግ ለኃጢአት መጫወቻ ሆኖ እዚህ ፉባሎ ከኔ ጋር ቃልን ሰምቶ እግዚአብሔርን ሰምቶ ጽድቅን ሰምቶ ከሰማይ የወረደን ነገር ከጌታ ተቀብሎ እንደገና ሰፈር ላይ ትላንትና የተጣለ ነገር በእኛ ላይ አለቃ ሆኖ እንድንረገጥ ውሻ እንዲያባረን ቆሻሻ እንድንሆን ከሚያደርግ ክፉ ነገር እግዚአብሔር ይጠብቀን። አሜን። ብዙ ሰዎች ቤተክርስቲያን ጋር ያላችሁ ኢንቲሜሲያችንን እናስተካክል። ከጌታ ጋር ያለን ግንኙነታችን፣ ፍቅራችን፣ መንፈሳዊ ግንኙነታችን አሁንም እንመርምር። ቅሌታም እንዳለ ወደ አዳም ሲሄድ አዳም እግዚአብሔር ተናግሮታል፣ አትብላ ብሎታል። እንግዲህ አፍስሶበታል፣ ትምህርት ተናግሮታል፣ ትእዛዝ ሰጥቶታል። ከአልጀዚራ ሲቦ እዚህ ከአልጀዚራ ሲቦ ብሎ መጠጥ አርጎ የባቡን ይዞ መጣና አምላክ አሁንም ለመናገር ድምፅ ይዞ ወደ ገነት ሲመጣ እሱ ቅጠል ለብሶ ቁጭ ብሏል። ቀሎ ውስጥ ቅጠል ለብሶ ብሎ ከነጋር እዚህ ምን ለብሰው ነው የተገኘው? ቅጠል ለብሶ ጸጋን አውልቆ ቅጠል የሚያስለብስ መንፈስ ተመታ ይሆን እዚህ ይመታ ብሎ ከነጋር። ስለዚህ ለብዙዎች ዛሬ አላሉ እግዚአብሔር ቅጠሉን አውልቀን ክብር እንድንለብስ አሁን ይፈልጋል። ፍሬን ወደ መንጻት እንድንመለስ ይፈልጋል። የመጨረሻ ወደምንቃጠልበት እንዳንደርስ ዛሬ በትምህርት መንፈስ መጥቶልናል፣ እድል ሰጥቶናል። ወደ ጥንካሬያችን፣ ወደ መንፈሳዊ ጉብዝናችን፣ ወደ መንፈሳዊ ህብረታችን፣ ወደ ጽድቅ፣ ወደ ቅድስና፣ ወደ ቃሉ ተመልሰን ፍሬ ወደ መስጠት፣ ወደ መባረክ አሜን። ወደ እንደነዚህ አይነት ምድር የምትነመጥቻ ይቺ መሬት የተባረከች መሬት መልካምን ነገር አፍርታ በጎ ነገር አሳይታ
መሬት መልሰኝ በሉ ከናገር ወደ ለም መሬት አሜን ወደ ፍርተን ሶይል አሜን ኢየሱስ ክርስቶስ ስለ ዘሪው ምሳሌ ሲናገር ዘሪው ዘሪው ወጣ ይልና ስንት መሬት አይነት ነው አራት አይነት የመጀመሪያው መንገድ ዳር አይነት ነው መንገድ ዳር አሜን ቃሉን ብሎ ከቸርች ሲወጣ የሆነ ትንሽ ፈተና ጋጋጥሞት እንዲያርጎ ገና ቃሉን ከእጁ የሚወስድ አይነት ልብ ማለት ነው እስቲ የመንገድ ዳር ልብ ብሎ ገና እዚህ ጋር ያለው ሙቀት ገና ከቸርች ሲወጣ ተወስቷል እንደውም አንድ ጊዜ እህት ቆንጅት መገለጥ ተናገረ እየጸለየች እዚህ ጋር ፓስተር ህዝቡ ሸክሙን እዚህ ቤት ይጠላላለች እናንተም ትጸልያላችሁ ይሰበራል ሸክሙ እዚህ ይረግፋል ከዚህ ሲወጡ ግን ሌላ ሸክም ይዘው ይሄዳሉ በየቀኑ ጌታው ሸክ ስበር የሚል ትውልድ በዛ ህዝቡ አለች ለካ ሸክሙን እስከ ወደኛው አይጥሉ ማለት ከዚህ ሲወጡ ተሸክሙ ይሄዳሉ እዚህ ሲወጡ እዚህ መንፈስ ቅዱስ ስላለ ስለሚጸልዩ ይሰበርላቸዋል ይቀላል ያራግፋሉ ሲሄዱ ግን ለምታውቃላችሁ ቃሉን አምኖ አይደለም የሚሄዱት ሞቅ ብሎ ስለሚወጡ ከበር ላይ ራሳቸውን ሸክሙን ተሸክመው ወደ ቤታቸው ወቃ ይጸልይ እንደገና ይላሉ እስቲ ባሉ ከነጋር መጣይ ነው የመንገድ ዳር ልብ ነው የእግዚአብሔር ቃል ሰርጾ ወደ ልባችን ስላልገባ ቶሎ አልሰራም ወፍ ወሰደው ይላል መጽሐፉ መንገድ ላይ ሁለተኛው ጭንጫ መሬት ላይ ወደቀ ይላል የጭንጫ ልብ ወደ ውስጥ ማያስገባል ያለ አስመሳይ ልብ ነው አስመሳይ ነው የበቀለ ያስመስለዋል ጭንጫ መሬት ብዙም ጊዜ ተዘርቶ ምን ይሆናል የተወሰነ ይበቅላል ግን ስር መሰረት ያለው ውስጡ እሾ ምንድነው አለት ነው ስሩን አለቱ ስለሚያቃጥለ የወጣ የበቀለ የመሰለ ሁለተኛ ቀን ላይ ተውለቅ ይስተውለቅ በትንሽ መከራ ይስተውለቅ ምክንያቱም ምንድነው የእግዚአብሔርን ቃል ለወጣን ሰማው የእግዚአብሔር ቃል ወደ ውስጣችን እስከ ታች እንዲገባ እናደርገው ስለዚህ ፍሬ አናፈራም ገና ሲበቅል ትንሽ መከራ ተባርኮ አርጎ ጥፊ ሲመጣ ብለናው ሌላኛው ልብ እሾሃማ ልብ ነው ይላል በዓለም ሐሳብ የተነቀ ሁሉን ይዞ የሚሄድ ብሎ ከነጋ ሐሜቱንም ይዞ ዓለማዊነቱንም ይዞ ምኞቱንም ይዞ ቅናቱንም ይዞ ይሄኛውንም ይዞ ግን በላው ላይ ምንም ተዘርቶበታል ቃልም ተዘርቷል እነዚህ ያልኳቸው የዓለም ነገሮች የተዘራው ቃል ምን አድርጎታል ይነቅነቅ ያደገ ይመስላል በዛ እሾህ መካከል የሆነ ነገር እንደዚህ ብሎ አድርጓል ግን ፍሬ የለም ንፋስ መጣ ብትስ ይላል ፍሬ በምን ውስጥ ስለተዘራ በታፈነ ህይወት ውስጥ ስለተዘራ እነዚህ ነገሮችን አልመነጠርናቸው አላስወገድናቸው አላራርቅናቸው እዚህ የተነሳ በላያችን ላይ የተዘራው ዘር በእኛ ውስጥ ባሉ ስጋዊ ባህሪያቶች ምክንያት ምን ብሏል ስለዚህ አሁንም ፍሬ አልሰጠም ያቺ ሶስተኛ መሬት አይነቷም ፍሬ አልሰጠም አራተኛው መሬት ያቺ መሬት ናት ቅድም ዕብራውያን ምዕራፍ 6:7 ላይ ያላት መሬት አሜን ነው ለመሬት ቆንጆ መሬት ላይ ያቺ የመጀመሪያው አራተኛው ዘር ወደቀ ይላል ስንት አፈራ ይላል 60 30 መቶ ገበሬው እንዴት ተስይው ስለዚህ ጭንጫ ልብ ዛሬ ይበሱ በኢየሱስ ስም ጭንጫ ልብ አስወግድልኝ በሉ ከነገር ጭንጫ የሆነ ልብ ወገድ ዛሬ ጭንጫ ልብ የመንገድ ዳር ክርስትና የመንገድ ዳር ከሰ በቃ ልባችን የመንገድ ዳር አይነት የመንገድ ዳር ታቀር አስፋልት ዳር ብዙ ሰው ድርድር ማርቆ ረጥቶ ስለሆነ በላይ ላይ ነው የሚቀመጠው ዘሩ የት ላይ ይቀመጣል አሁን መንገድ ዳር ሲስ አስፋልት ዳር ይዱት ዘር ብንዘራው ይቀመጣል ተቀራለ ምክንያቱም መኪናም ረጥቶበታል ሰው ረጥቶበታል ሁሉ ነገር አልፎበታል ስለዚህ እንትና የተደራረበ ነው ዳምጦም ሄዶበታል ስለዚህ ድልድል ያለ ግን አሜን ያለ ይመስላል ከላዩ ላይ ልባችሁ ላይ እጃችሁ ጌታ ሆይ ውስጥ ደነቃሌ በደንብ ይከፈት ዝራብኝ ይረሰኝ ወጥ ልቤ ይታረስ በቃሌ ልቤ ይታረስ እነዚህ ደቂቃዎችን በዚህ ቃል ቆመን አምላክ እንግዲህ ብዙ ፍሬ በማፍራትና ደቀ መዝሙር በመሆን ውስጥ የሚከበር ከሆነ አሁን ብዙ ደግሞ ፍሬ ለማፍራት የሚዘራው መሬት ይወስነዋል ልባችን ዛሬ የረሰረሰ የአምላክን ቃል የሚቀበል ስር የሚሰጥ እንዲሆን ጸልዩ ውስጥ እንቱ በቁጭት ጸልዩ በጣም የእግዚአብሔርን ጸጋ እየለመናችሁ ጸልዩልኝ ከኔ ጋር ኢየሱስ
ዛላታ ከበጋቻላ ባከተላ ባከቶ ለቦወሰ ፕረዲ ለቦላ ለባጋና ማቀቲ ከለቦጋቲ ከለባጋቲ ከለቦጋቲ ከለባስ ልብን ተመልከት አሉት። ልባችሁን ለጌታ ስጥ። ጌታ ሆይ በቤት እንዳለው ቆይታ መጠን ፍላር አፈራው። ልቤ ደንድኗል። ውስጤ አንተ የቃልን በደንብ አልተቀበለም። በብዙ ሀሳብ የተያያዘ ነው፣ የታጨቀ ነው። ዛሬ በኢየሱስ ስም ዓለማዊነትን አስወግደዋለሁ፣ ስጋዊነትን አስወግደዋለሁ። ውስጤን ላንተ ክብት አደርገዋለሁ፣ ለቃሌ ክብት አደርጋለሁ፣ ለሀሳቤ ክብት አደርጋለሁ። ዛሬ የተዘራው ዘር በእኔ እንዲበቅል ፈልጋለሁ። ቀጥሎ ባሉ ቀናቶች፣ ወራቶች፣ ሳምንታቶች የሚታይ ፍሬ ከእኔ እንዲወጣ ፈልጋለሁ። ውስጤ ግባ ብላችሁ እስቲ ፍቀዱት ለጌታ ራሳችሁ። ሃሌሉያ። ጥቂት ጊዜ 3 ደቂቃዎችን ሰጣለሁ። በይሃቶ ሰው ሁሉ ለልቡ እግዚአብሔር እንድናገር ውስጡን እያጠራ እንዲጸልይ ይፈልጋለሁ። ውስጤን አገኝ። ከኪንዱ ጋር ልጣበቅ፣ ከሀሳቢ ጋር ልጣበቅ፣ ከመንፈስ ቅዱስ ጋር ልጣበቅ፣ ከቅዱሳን ጋር እውነተኛ ህብረት ውስጥ ልግባ። ራስን አገኝ ጌታ ሆይ፣ መንፈስ ቅዱስ ልብን አገኝ ማለት ዚላባጋቻና ማታታ ለባጋዲ 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 ለቦሳ ባዶነት ይልቀቀን፣ ድርቅና ይልቀቀን፣ ቅሌት ይልቀቀን። የተረገመን አልሆንም። በኢየሱስ ስም እንመለሳለን። እግዚአብሔር እድል ሰጥቶናል። ዛሬ ከቃሊ ጋር አገናኘን ጌታ ሆይ። መኖር ማልችለው ያላንተ ነው። መኖር ማልችለው ያላንተ ነው። ዘራት ለፈን ጌታው ቃል ተልኮልን የሆነ መሰበር ያለበት ነገር ከላያችን ላይ ይሰበር። ጥሩ ጌታ ኢየሱስ ወደ መገኘት እገባለሁ ወደ አንተ ግርግሩን ትቼ እውነት ከልብ የሚጸልይ ሰው ዛሬ ይገናኛል ከዚህ መንፈስ ጋር። ሃሌሉያ ሃሌሉያ። እናንተ መኳንንቶች በሮች ከፈቱ፣ የክብር ንጉሥ ይግባ ይላል እግዚአብሔር። ለተገባጋታ ለበቀት ለበውስ ዲላሃባዲ ለበቀት ለሸዲያ ለቦራ ባህዲ እግዚአብሔር ሆይ ረሃዲ ለበጀኔ ነው ዲላሃባዲ ለበውስ Amen.
እንደሚገባ ያልኖርበትን ዘመን ሁሉ ይቅር በለን። እንደሚገባ ፍሬ ስላላፈራን ይቅር በለን። እሾህና አሜከላ ስላበቀልንባቸው ዘመናቶች ይቅር በለን። አንተ መልካም ነገርን ጠብቀን። ትንቢተ ኢሳይያስ ላይ እንዲህ ይላል፣ ኢብን ገበሬው መጥቶ ቆረጣት ይላል፣ ሴኪሪቲውን አጠፋ ይላል፣ የጠበቀውን ስላላገኘ ይላል። አባባት ሆይ እንደ ቆይታችን ከኛ የጠበቀውን ስላጣ ይቅር በለን። ሴትና ወንድ ባሪያዎችን በምሕረት አስበን። ዛሬ በትምህርት መንፈስ አግኝተናል። ጌታ ሆይ የሚጠበቅብንን ፍሬ ስላልሰጠን ይቅር በለን። ማረን ጌታ ሆይ እንደ ቆይታችን ስላላረካን ይቅር በለን። ስላላከበርን ይቅር በለን። ደቀ መዝሙር ስላልሆንን ይቅር በለን። ጌታ ሆይ ውስጣችን አድስ፣ መንፈሳችን አድስ፣ ፍላጎታችን ይቀየር። የመንፈስ መቃጠል ውስጥ አስገባን። ስለደነዘዝን ድንዛዜ ከላያችን ላይ አስወግድልን። በመንፈስ አነሳሳን። የዚህ ትውልድ ልብ በመንፈስ የተነሳሳ ይሆን፣ የተቀጣጠለ ይሆን፣ የተነካካ ይሆን፣ የበረገገ ይሆን፣ የነቃ ይሆን። በኢየሱስ ስም ልባችን ይንቃ፣ መንፈሳችን ይንቃ። ሸዲና ማካታሰከተ ለበገዱ ለበጋዲያስ በመንፈሴ አገኘ። ማንኛው መጋረጃ ከልባችን ላይ የተጠረገው በኢየሱስ ስም የተጠረገው። በዚህ የጸሎት መንፈስ ውስጥ ሆነን በአንዳንድ ነገሮች ምክንያት ጌታ ሆይ ይህን ነገር ከነቁረጥ የሚሉ ሰዎችን አያለው። በሰው ፊት እጅ አንሱ። ማናችሁንም ማዋረድ ዛሬ አልፈልግም። እንድቆረጥላቸው የምትፈልጉትን ይህን ነገር ሳልፈልግ ከነጋር ይቀጥላል። ጌታው አልፈልገውም። ትወቀሳላችሁ፣ የሆነ ነገር ከሆናችሁ በኋላ ትወቀሳላችሁ ምናምን እና አልፈልግም የምትሉትን ነገር ይዛችሁ ለሁለት ቃል እናንተ ነው መጸለዩ። እኔ እጅ አውጣላችሁ ለእናንተ ጸልያለሁ። ራሳችሁን ስለምታውቁት ሳትፈልጉ የሚፈጽምባችሁ ነገር ግን ያስጸጽታችኋል። ዛሬ እግዚአብሔር እንዲቆርጥላችሁ የምትፈልጉ ሰዎች ብቻ ይሄ ነገር ያወራኋችሁ በመንፈስ የኔ ነው የምትሉ ሰዎች ራሳችሁ ላይ እኔም አይኔን ጨፍኛለሁ፣ ማንም አያያችሁ። ምክንያቱም ለምንም ሳይሆን ለማገልገል ስለሆነ ይህን ሀሳብ ማወራ። ራሳችሁ ላይ እጃችሁን ጫኑ። እኔ ጸልያለሁ። ዘራባካታለበቃ እንዲቆረጥላችሁ የሚፈልጉ ታሪክ ያላችሁ ሰዎች፣ ካራክተር ያላችሁ ብሎ ያላችሁ ሰዎች ጸልያለሁ። ዛሬ በዛች በለስ ላይ ቃል ባወጣ ጊዜ ደረቀችው እንደኔ ሳይፈልጉ ጌታ ሆይ ከላያቸው ላይ አልሄድ ያለው ማንነታቸው ነገራቸው ዛሬ በኢየሱስ ስም ይቆረጥ። አሁን ጸጋ እንዲቆርጥ ከላያቸው ላይ ጸልያለሁ። የተደመሰሰ ይሆን፣ የወደቀ ይሆን በኢየሱስ ስም የሚያስጸጽታቸው የሚኮንናቸው ዛሬ ይቆረጥ፣ ዛሬ ይቆረጥ። ረገምኩት። ከላያቸው ላይ የተቆረጠ ይሆን በኢየሱስ ስም ይቆረጥ። የተቆረጠ ይሆን ደመሰስኩት፣ አራገፍኩት። ከዚህ ቀን ጀምሮ ጌታ መንፈስ ቅዱስ ሆይ አሁን ይህን ነገር ከላያቸው ላይ ውሰድ፣ ከህይወታቸው ቁረጥ። ዛሬ መጨረሻ ይሆን በመንፈስ ይቆረጥ። እኔ ረግም ያለው ዛሬ ተቆረጠ። ስጣልኩኝ ከላይ ላይ በሉስ ጣልኩኝ። ዛሬ ይሸዋል ሄድ አበቃ 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 በሉስ ከነጋ በኢየሱስ ስም ሳይርልን ደስታን ጽድቅን በዛ ቦታ ተካሁት። ተአምር ይሆን በኢየሱስ ስም።